አሰላሙ አለይኩም ወራህመቱላሂ ወበረከቱ። ቤተሰብ ተመልሼ መጥቻለሁ። እንግዲህ በእነ ሀይሚዬና ብሩኬ ሀሳብ እየሰጠን አስተያየት እየሰጠን ዞር ዞር እያልን እያየን አንዳንድ ተሳዳቢዎችንም የብሩኬ ወሬ ያዝናናችሁ ደግሞ ማለት እንዲህ ቀልድ መሆኑ ያው ስለሚታወቅ የሆነ አለ አይደል ሲሰክስ የነበረው እንትን እያስታወሳችሁ የምትዝናኑ አላችሁ። አንዳንዶቻችሁ ደግሞ ጭንቀት ላይ ያላችሁ የሀይሚዬ መከፋት ያሳዘናችሁ ምናምን ልጆች አላችሁና አትከፉ የኔ ውዶች። ያው እንግዲህ በስራ መካከል እንደዚህ አይነት ነገር መፈጠሩ አይቀርም። ታውቃላችሁ ከዚህ በፊት ብሩክ ማን ነው ሀይሚዬ ደብዳቤ ጽፋለት ምናምን የሄደች ሰዓት ብሩኬ ዛኔ ታሞ ምናምን ይሆናል አይደል ያሳዝን ነበር በጣም ብሩኬ የዛን ሰዓት ማለት ነው። እና ሁላችንም ማዝነን ነበር በሰዓቱ። አሁን ደግሞ ሀይሚዬ እንደዚህ ስታዝን ደግሞ ሀይሚዬ ታሳዝነናለች እና አስቸጋሪ ነው ውዶቼ ሰው መውደድ እና ጨረቃዎቻችን እንግዲህ እኔ እንጃ መቼም በእነሱ ፍቅር ተለክፈናል እና አላህ መጨረሻቸውን ያሳምርልን እና ውዶችዬ ብሩኬ እንግዲህ ሙሽክለ ከቢር ጃበ በአረበኛ ላድርገው መሰለኛ። እንዴት ነው ይመቻችኋል? አረ አረበኛው ሰልችቶናል እንዳትሉኝ፣ ማዳማ ሰልችታናለች እንዳትሉኝ። ለማንኛውም ዘና እንድትሉ ነው። የሆነ ምን አጋጠመ መሰላችሁ? ሳዑዲ አረቢያ ጅዳ ስሰራ ነበርና በዛን ታይም ማዳሜ የመጀመሪያ ጊዜ የሄድኩት ሳዑዲ ነውና የዛኔ ታውቃላችሁ የመጀመሪያ ቋንቋ ምናምን አንችልም እና ቋንቋ በማንችል ሰዓት ብዙ ገጠመኝ ምናምን ያጋጠማችሁ ማአት እህቶች አላችሁ። ብታወሩት ያው ብዙ የሚያስቅ ገጠመኞች ይኖራችኋል ሁላችሁም ማለት ነው። እና የዛኔ እኔ አንድ ነገር የሆነ በእንግሊዘኛና በአረበኛ ያለውን እንትን ቋንቋ ስለማልችል ማለት ነው። እንግሊዘኛ ደግሞ ያው ተምር ያለሁኝና ማለት ተምር ያለው ስላችሁ እንደ ማንኛውም ሰው ያው ትምህርት ተምር ያለውኝና በተማርኩት ልክ ደግሞ አንዳንድ እንግሊዘኛዎችን አውቃለሁኝና የዛኔ ሴትዮዋ ቋንቋ ስለማልችል አንዳንዱን በእንግሊዘኛ ተነግረኝ ነበረ አንዳንዱን ደግሞ የሆነ በአረበኛ ምናምንና ሴትዬ በጣም ጨዋሂ ነችና ነገሮችን ቀስ አድርጋ ማስረዳት ምናምን አትችልምና ቋንቋው ሳይችለኝና ሳይገባኝ ሲቀር በጣም ትናደድብኝ ነበር፣ ትጮህብኝ ነበርና እንግሊዘኛ የሆነ ሰዓት ላይ ይሄ እኮ ሲምፕል ነው ምናምን ነገር ሲሉ እንትን አልኩኝ፣ ሰማሁኝና ማለት ነው አይው ምናምን ነገር አልኩኝ። ከዛ እንግሊዘኛ ምችል አልመሰላቸውም ማለት ነው። እንዴት ገባት ምናምን አይነት ነገር ብለው ማለት ነው። እንግዲህ ሲምፕል ያው ሁላችሁም ታውቃላችሁ እና ሲምፕል ምን እንደሆነ ማለት ነው። እና ሲምፕል ምን ማለት ነው እስኪ ንገሪኝ ሲሉኝ ማለት ነው። እንዴት ልንገራቸው እንዴት ላስረዳቸው ማለት አረበኛ አላቅማ እና ማፊ ሙሽኪለ ማለት ነው አልኳቸው። እና ሲምፕልማ ማለት ማፊ ሙሽኪለ ማለት ነው ስላቸው ማለት ነው። በጣም ነው የሳቁት ማለት ነው። እና ኦልሬዲ ምን ለማለት እንደፈለኩ እኮ ገብቷቸዋል። ስለዚህ እንደገባኝ አንደርስታንድ እንዳረኩት ገብቷቸዋል። ግን ያው ማፊ ሙሽኪለ ስላቸው ቋንቋው እንትን አላቸው ማለት ነው። እና ሲምፕል ነው ማለት እንግዲህ እንደምታውቁት ቀላል ነው እንደማለት ነው አይደለ? እና በአረበኛ ቀላል ነው ማለት ምን እንደሆነ ማስረዳት ከበደኝ። ከዛ ያው ማፊ ሙሽኪላ ማለት ችግር የለም ምናምን እንደማለት ነው አይደለ? ስለዚህ ይሄ ነገር ስለሚቀራረብ እዛ ጋር ማፊ ሙሽኪላ ማለት ነው ምናምን ብዬ ተናገርኳቸው ማለት ነው። እና በጣም ነው የሳቁት። እና ውዶችዬ ፏብ ፈሽ በሉ፣ አትረበሹ፣ አትጨነቁ። ያው ፈታ ላድርጋችሁ ብዬ ነው። ገጠመኞች አንዷን እስኪ በዚህ እንትን አረበኛ ሳወራ ትዝ ብሎኝ ነውና ለማንኛውም ወደ ገደለው ስገባ ማለት ነው ሀይሚዬም ብሩኬም ሚፍታህም ሸር አድርገዋልና ሸርተዋልና እንግዲህ ሚፍታህ ወንድማችን የህፃን ልጅ ጨዋታ አቁም ምናምን ብሎ ሸርቷልና አዎ የዛሬው እንግዲህ የብሩኬ የህፃን ልጅ ጨዋታ ቀልድ ምናምን መሆኑ ያስታውቃልና ያው ፕራንክ መሆኑን 100% አምነናል ማለት ነው። እና በዛ ታዲያ ሚፍታ በሸረተው ደግሞ ታች ላይ ከስር የምትኮምቱ ልጆች በጣም እኔ እንጃ ለምንድን ነው ግን አለ አይደለ መጥፎ ነገር ለመኮመት እንትን የምትሉት ማለት ይሄ ሰው ሞራል የሚነካ ነገር ምናምን ነገር ለምን ትሳደባላችሁ ማለት አዎ ህፃን ልጅ ነው
ምንድነው ብቻ በጣም እየተሳደባችሁ ነበረ ከስር ማለት ነውና አይምሮ የለውም ነው ምንድነው ብቻ የሆነ ነገር እያላችሁ እየተሳደባችሁ ነበርና በእናንተ አእምሮና በእናንተ ቅንጭላት እያሰበ ነው እንዴት ታዲያ እዚህ ጋር የደረሰው ይሄ ልጅ አርቆ አሳቢ አስተዋይ ትንሽ ትልቅ እንደሆነማ ብሩክ አለማየሁ ተመስክሮለታል ከጓደኞቹ ከገዛ ከሰፈሩ ልጆች ሁሉም የሚመሰክርለት ነው በዚህና በጣም ጀግና የተግባር ሰው ብዙ ነገር የሚያደርግ በትንሽ ጊዜ ውስጥ ለውጥ ላይ ያለ ልጅ ነውና ለእናንተ ማስረዳት አይጠበቅም ምክንያቱም እሱ አውርቶ ሳይሆን ሰርቶ እያሳያችሁ ነው ገባችኋ ሰርቶ እያሳያችሁ ነውና መጥፎ ኮሜንት የምትኮምቱ ምናምን ተከበሩ ይሄ ነገር አሁን ግልጽ ነው እኮ ግልጽ ነው ማለት የጥላቻ የጭፍን ጥላቻና እንትን ካልሆነ በስተቀር ፕራንክ እንደሆነ ግልጽ ነው በቃ አንድ ሰው ከመሬት ተነስቶ እንደዚህ በዚህ ልክ ሊገግም አይችልም ገባችኋ እና ብሩኬ ኢቭን በመሃል ሳቁ እያመለጠው እየሳቀ እንደዛ እየሰከሰ ምናምን ሙድ እየያዘባቸው እንትን እያለ እያያችሁ ቀልድ መሆኑና ፕራንክ መሆኑ እንዴት ነው የማይገባችሁ ሲቀጥል ደግሞ ያለፉትን ቪዲዮ ለምንድን ነው የማታስታውሱት እኔ እኮ በጣም ይገርመኛል የሆነ ፕራንክ ሲሰሩ ወይም ስራ ሲጀምሩ ያለፉትን ነገሮች አሁን በፕራንክ ሰበብ በምናምን አሁን እውነተኛ ማንነታቸውን አቀናል የሀይሚዬንም የብሩኬንም እና ምን አይነት አስተዋይ ልጆች እንደሆኑና ያንን ነገር ትረሱታላችሁ በቃ በሰዓቱ ወይ ምናምን ብላችሁ ታጨበጭቡና ከዛ የሆነ ስራ ሲጀምሩ ያን ነገር ትረሱና በቃ ባንዴ ተቀየረ ማለት ነው ተቀየሩ ማለት ነው ብላችሁ ስድባችሁ ትጀምራላችሁና ጊዜ እንኳን አሰጡም ለሰው ልጅ ማለትና እንደዚህ ኔጌቲቭ ነገር የምትኮምቱ ልጆች ስድብ ማለት ነው አቁሙ በቃ ምንም አይሰራላችሁም ሲጀመር ግን አቁሙን ቢሏችሁም ስለማታቆሙ እንዲህ እየነገርናችሁ አንዳንድ መጥፎ ነገሮች ተነምትሉ እንብለን ገረፍ እያደረግን እናልፋችኋለን ማለት ነው ሲጀመር የማይገባችሁም ልጆች ስለሆናችሁ እንደዚህ የምትኮምቱ ሀይሚዬ ደግሞ የኔ አሳዛኝ የኔ ምስኪን ወላሂ በጣም ነው ያሳዘነችኝ እና ፕራንኩ ቢቆም አሪፍ ነው ይልቁንስ ማለት ነው ስድቡን ትታችሁ ፕራንኩ ይቆም ምናምን እያረጋችሁ ሜንሽን አድርጓችሁ ሜንሽን ስላችሁ ታዲያ ስድብ አይደለም አለ አይደል ጥሩ አስተያየት ምናምን በቃ ይሄ ፕራንክ ይቀር ምናምን በጥሩ አይዲያ ነው ቶሎ ምናምን እያላችሁ ጥሩ ነገር ቅድሚያ መቅደም ያለበት ሽማግሌ ነው ለነሱ የሚጠቅማቸው የሆነ የሚማሩበትን ነገር ምናምን ኮምቱ ማለት ነው እና ሜንሽን አድርጓቸው እንደዛ አይነቶች እንደዛ እንትን ብላችሁ ግን ስድብ ምናምን እየሰደባችሁ አሁን ዛሬ እርግጠኛ ነኝ ቲክቶክ ላይ ብዙ ሜንሽን ታደርጋላችሁ እየቆረጣችሁ ምናምን አሁን አንቺ ሽማግሌ ላኪ ባለው ብዙ በተናገረው ነገር ብሩኬ ያው የኦዲየንስንም አንዳንድ ተሳዳቢዎች ምናምን እንዳሉ እኮ ያውቃል ብሩኬም እና ብዙ ነገር ልትሰድቡ ትችላላችሁ እሱ ለደዛ አይነት ሰው ቦታ የለውም ራሱን የሚያውቀው ራሱ ነውና በራሱ ራሱን ያውቀዋል እና ብቻ ግን ተመካክረው ሁላቸውም ከሆነ እንዳልኳችሁ ምንም እንትን የለውም ግን ደግሞ እዚህ ጋር አንዱ ሰው አዝኖ አንድ ሰው እንትን ሲል ደግሞ ይከብዳል ሁለታቸውንም እዝነት ክፋት አንፈልግምና ስቀው እንዲመጡልን ነው የምንፈልገውና ሀይሚዬም ደግሞ እንግዲህ እኔ ሀይሚዬን አሁን የምፈራው ብሩኬ ይሄን ነገር ፕራንክ ሲጨርስና ወደ ጥሩ ነገር ሲመጣ ሀይሚዬ ደግሞ ለበቀል እንዳትዘጋጅ ነው አሁን እንደዛ ከተባለ ልጆቹ ተጨራረሱ በቃ እና ነገሩ ወደ ሌላ መስመር እንዳይሰት ምናምን ነውና አሁን ብሩኬ ያን ነገር አድርገውታል ብሩኬ ተበቅሏቸዋል በቃ ይበቃል ከዚህ በኋላ ማለት ነው በጥሩ ነገር በጥሩ አይዲያ ባላዲስ ነገሮች ነው መምጣት ያለባቸው እንጂ እንደዚህ እርስ በርስ እልክ ውስጥ ተገባብተው እኔ ይበልጥ ከሆነ ከባድ ነው እና በእንደዚህ አይነት ሙድ ባይ እንዳይቀጥሉ ነው እኔ የምፈራው ከዛ ውጭ ግን ፏ ነው ጉዶቼ ይሄ 100% ስራ ነው ግን ደግሞ እንደዛም ቢቀጥልም ራሱ እንዳትደነግጡ ያው አለ አይደለ መቼም ቢሆን ዙሮ ሀይሚዬና ብሩኬ አይለያዩም እና ብሩኬ ደግሞ እንደዚህ ዘና ፈታ ብሎ ምናምን እያወራ ያለው የሆነ ያልሆነ ቃል እየተናገረ ያለው ውዶች በእርግጠኝነት 100% ከቤተሰብ ጋር አውርቶን ተመካክሮ ነው ገባችኋ በእርግጠኝነት አሁን ጋሽዬ ጋር ምናምን አውርቶበት እንደዚህ ነው ምክንያቱም ይሄን ቪዲዮ ሲያዩት እንደሚከፋቸውና የቤተሰብን ክብር የሚነካ እንደሆነ ያውቃል ይረዳል ገባችኋ ስለዚህ መጀመሪያ እሳቸውን አናግሮ ምናምን ጨርሶ ነው እዚህ ጋር ውስጥ የገባው ብዬ ነው ማስበው እንጂ በፍጹም ብሩኬ ከመሬት ተነስቶ እንደዚህ ያደርጋል የሚል ግምት የለኝም ሲቀጥል ደግሞ ትናንት እንግዲህ ከሌላ ቤት ነው ያደረው ምናምን ተብሎ ብያለች ነበር ሀይሚዬ ማለት ነውና ስጋት ላይ ምናምን ነበረች
ከኔ አቶ ያጣውን ነገር ከሌላ ለማግኘት ነው ወይ ምናምን እያለች ነበር። ይሄ ሴት ያው ማንኛችንም የምናስበው ስሜት ነው። ግን ደግሞ ብሩኬ ደግሞ እንደዛ ነገር አያደርግም። እንኳን በዚህ ፍጥረት ይቀርና ሀይሚዬ ሌላ ነገር አያስብም። እና ውዶቼ እና ያው ከጓደኞቹ ጋር አድሮ እንግዲህ እኔ ጋር አይደለም በሏት ምናምን ብሎ ሊሆን ይችላል እንጂ የትም አያድርም። ይሄም ነገር ደግሞ ተመካክረው ከሆነ የሚሰሩት ደግሞ ውሸት ሊሆን ይችላል። እና አትጨነቁ፣ አታስቡ። እሺ ውዶችዬ እንግዲህ የሚሸራረቱትን እራሱ እያያችሁ ነው። እና ብሩኬ ምን አላት? እወድሻለሁኝ እኮ ግን ምናምን ብሎ እንትን ብሏል። እምባ ያቀረረኝ ሞጅ አድርጓል። እና ሀይሚዬ ደግሞ ከወደድከኝና ለቤተሰቤ ክብር ካለክ ሽማግሌ ላክ እያለችው ነው። እና ልክ ነች ሀይሚዬ። ሽማግሌ ልኮ በስነ ስርዓት በክብር ነው የሚያገባሽ ሀይሚዬ። አታስቢ፣ አትጨነቂ የኛ ልዕልት። ሲቀጥል ብሩኬም ደግሞ ወድሻለሁ እኮ ምናምን እያለ ነው። እና የኛ አስጨናቂ ረባሽ። ለማንኛውም ብሩኬ ይህን ፕራንክ አቁም፣ ይበቃል። በቃ ማለት አንደኛ እናንተ እኔ እንጃ ፍቅር ነው የሚፈልገው ቻናላችሁ ራሱ ማለት ነው። እና ይሄን ነገር አቁማችሁ በሰላም ብትመጡ ባይኔ ማለት ነው። በተረፈ የምትጨነቁ እህቶች አትጨነቁ፣ አታስቡ፣ አብሽር እና ሰላማችሁ ብዛልኝ። መልካም ሌሊት።